ይስጥልኝ ይህ አንድ ቀን ካምለሰት ጋር የዛሬ አንድ ቀን ሙሉአችን የሚሆነው በአዋሳ ሪፈራል ሆስፒታል የጨቅላ ህፃናት ጽኑ ህክምና ክፍል ነው እዚህ ክፍል ውስጥ የካንጋሮ የእናቶች እንክብካቤ የሚሰጥበት ክፍል ነው ዛሬ ከዶክተር ፍጹም ጋር ቀጠሮ አለኝ እሷን ለማግኘት ወደ ውስጥ ገባለሁ እንተከተሉ ዲክላሬሽን እንዴት ጓደና መጣሽ አንደና ቆየሽኝ ዛሬ እንግዲህ ከናንተ ጋር ለዚህ ድረስ መጥተናል ዶክተር ፍጹም ወልደ ገብርኤል በላይ ትባላለች የጨቅላ ህፃናት ሰብ ስፔሻሊስት በሐዋሳ ዩኒቨርሲቲ ህክምናና ጤና የሳይንስ ኮሌጅ ደግሞ መምህርት ናት በህክምናው ዘርፍ ምን ስራዎችን እየሰሩ እንደሆነ አብረን ወደ ውስጥ በመዝለቅ ቆይታ እናደርጋለን ህፃናትን ትገናኛለሽ ስለዚህ ምን ጀምረው ከጨቅላ ህፃናት ህክምና ክፍላችን ነው የሚሆነው ልብስና ወልቅና እዚህ ላይ ጨቅላዎችን ከኢንፌክሽን ለመከላከል በዚህ በኩል እንደምታዩ የእናቶች እጅ መታጠቢያ አለን እዚህ በኩል ህክምና አለን እንግዶች ሲመጡ ደግሞ ከላይ የሚለብሱትን ልብስ ሊደረጉ እናደርጋለን መጀመሪያ አልኮል ላይ እናደርግና የእናቶች የካንጋሮ እንክብካቤ ዘዴ ከተጀመረ 8 አመታትን ቢያስቆጥርም እንኳን ወዲያው የሚሰጠው የእናቶች እንክብካቤ ዘዴ ገና 6 ወሩ ነው ቢሆንም ግን ውጤቱ አመርቂ ስለሆነ መስፋፋት ያለበት ነው ሲሉ ዶክተር ፍጹም አስረድተውናል 6 ወራችን ነው ኦኬ ስለዚህ አዲስ ጭማሪው ልጆቹ ልክ እንደተወለዱ እንጀምራው ነው ማለት ነው ስማስተንት የህክምና ባለሙያ ስክራብ ነው የምናደርገው እሺ ቪዚተር ደግሞ እንግዲህ ጨቅላ ህፃናት ህክምና ክፍላችን ነው በጣም የተለያዩ ታካሚዎችን አድሚት እናደርጋለን እዚህ በጣም ጽኑ ህሙማን ክፍል ነው ስለዚህ ታመሙ ጨቅላ ህፃናትን እዚህ ነው ኬር የምናደርገው ግዚያቸውም ደርሶ የተወለዱ የተለያየ ጤና እክል ያለባቸው የተፈጥሮ ችግር ኖሯቸው ለኦፕሬሽን የሚላኩ ታካሚዎችም አሉ እነሱን እዚህ ነው አድሚት አድርገን የምናያቸው ከዚህ ሲያገግሙ ደግሞ ሁለት ቦታዎች አሉ አገግመው ወደዚህ ይመጣሉ ዛሬ ግን የምናየው በጣም ታመው ከእናቶቻቸው ጋር ሆኖ ያለቀናቸው የተወለዱ ህፃናት ነው እሺ ስሙን እንደምታዩ እዚህ ጋር ኤምኒኪው እንለዋለን ማዘር ኒውቦርን ኢንተንሲቭ ኬር ዩኒት ነው በፊት እናት ከልጇ ተነጥላ ነበር የምትታከመው ስለዚህ እናት ማዋለጃ ክፍል ትቆያለች ጨቅላ ህፃኑ ደግሞ የጨቅላ ህፃናት ጽኑ ህሙማን ክፍል ይመጣል ስለዚህ የተለያየ ቦታ ይቆዩና 3-4ኛ ቀን ላይ ነው ሪዩናይት የሚያደርጉት የዚህ ህክምና ዘዴ ግን ልክ ልጅ እንደተወለደ እስከ እናት የሆኑ ቶሎ ነው ትራንስፈር የምናደርጋቸው እዚህ እናቱንም ያገኛል ስለዚህ ዜሮ ሴፓሬሽን ፖሊሲያችን ልጅና እናት መነጣጠል የለባቸውም ብለን ነው ህክምናውን እየሰጠን ያለነው ለጊዜው 3 አልጋ ነው ያለው ዲማንዱ እጅግ በጣም ብዙ ነው ነገር ግን 3 አልጋ ላይ እናቶች እስከነ ልጆቻቸው ሆነው እንክብካቤውን እየሰጠን እንገኛለን ወደ ውስጥ እንገባለን እንዴት ዋላችሁ እንደምን ዋላችሁ ሰላም ናችሁ ቆየንባችሁ እንዴት ነሽ እንኳን ማርያም ማረች በጣም ጥሩ እንግዲህ የማዘር ኒውቦርን ኢንተንሲቭ ኬር ዩኒት የምንለው ይሄ ነው እናት የራሷ አልጋ አላት ከዛ ደግሞ ጨቅላው የራሱ አልጋ አለው እናት መመገብ ስትፈልግ ማረፍ ስትፈልግ ጨቅላውን አልጋ ላይ እናረጋለን ከዛ ውጪ ግን የእናትየው ሙቀት ያገኘ እናት ቤተሰብ አባትም እዚህ ያለው ስለዚህ የቤተሰብ እንክብካቤ ያለው ይሄንን እዚህ እናት በመትችለው አቅም ልጇን ሙቀቷን ትሰጣለች ቦንድ ያረጋሉ እናት በብዙ ጭንቀት ነው የምታልፈው ከወለደች በኋላ ነገር ግን ልጇ እላዋ ላይ ሆኖ ሲሆን በጣም ኢሞሽናሊ ካልም ይሆናሉ ልጆቻቸውን እያዩ ሞኒተርም ያደርጋሉ ወተትም በአብዛኛው ወተት ቶሎ አይወጣም በተለይ ያለ ጊዜ ሲወልዱ ቶሎ አይወጣም ነገር ግን የካንጋሮ እናት እንክብካቤ ዘዴ ወዲያው በሚጀመርበት ሰዓት ልጁም ምርጥ የሆነውን የመጀመሪያ ክትባት የምንለውን እንገር እንዲያገኝም ይረዳዋልና ስለዚህ እናትና ልጅን አብሮ ማስቀመጥ እንግዲህ እንደ ራይት ነው ብለን ነው የምናስበው የልጁም የእናትየውም ራይት ነው ብለን ነው የምናስበው የካንጋሮ እናት እንክብካቤ ህክምና ዘዴ በዋናነት ለየት የሚያደርገው እናትና የሚወለደውን ህፃን ሳይነጣጠሉ በአንድ ላይ ማቆየት መቻሉ ነው ልጅና እናት ሳይነጣጠሉ አብሮ ማቆየትም የእናትም ሆነ የልጅ መብት ነው ብለን ነው የምናምነው ሲሉ ዶክተር ፍጹም አስረድተዋል ደረጃ አንፃር ማለት ነው ስለዚህ መዋጠው የማይችሉ ሰዓት ጎማ እናስገባና በጎማ እንመገባቸዋለን
ስንት ጊዜ ነው ማለት ነው? እንግዲህ ዛሬ 3ኛ ቀናችን ነው አይደል? 3ኛ ቀናችን። በስንት ጊዜዋ ነው የወለደችው? 26ኛ ሳምንት ነው። 26 ሳምንት በጣም early ነው። ስለዚህ ቤቢ ሁለት ትዊን ናቸው፣ መንታ ናቸው። ስለዚህ ያለ ቀን ሲወለዱ በጣም ብዙ ውጣ ውረዶች ይኖራሉ። ስለዚህ እንዲተነፍሱና ሳምባቸውን በደንብ መስራት እንዲችል ማሽን ላይ አድርገናል። ስለዚህ ማሽን ላይ ሆኖ በደንብ እንዲተነፍስ ይረዳዋል። ከዛ ባሻገር ግሉኮስ እንሰጣቸዋለን። ከምግቡን ባሻገር ቀስ እያለን ነው ምግቡን እየጨመርን ምን ይለው በጣም ሜቲኩለስ የሆነ ኬር ይፈልጋሉ ጨቅላ ህጻናት በዚህ ጊዜ። ስለዚህ ሰውነታቸው የደረጀ ስላልሆነ ነገሮችን ባላንስ እያደረግን እያመጣጠንን እያየን በተለይ ነርሶች አሉን እዚህ ጨቅላዎችን ነርሶቻችን ፎሎ ያደርጋሉ። እናቶቹ ደግሞ የራሳቸው የሆነ እክል ይኖራቸዋል። ስለዚህ እናቶቹን ደግሞ ሚድዋይፎች አሉ። ሚድዋይፎች እዚሁ ሆነው ሁለቱም ልጅንም እናትንም ኬር ያደረገን ነው። አይዞሽ በርቺ። እሺ ይሄ ነው መንታው? ስለዚህ አንዳንድ ህክምና ሲያስፈልግ አሁን መሀል ላይ ብሬክ ማድረግ ሲፈልጉ ቤቢን የራሳቸው አልጋ ላይ እናደርጋለን። እናቶች ምግብ ለመመገብ ሻወር ለመውሰድ ይወጣሉ። በዛ ሰዓት ብሬክ ያደርጋሉ። ከዛ ውጪ ግን በቀን እንግዲህ 24 ሰዓት ይያዙ ነው የምንለው። እነኚህ ብሬኮች ስንጨምር ግን የተወሰነ ሰዓት ልጁ እናትየው ላይ ማለት ነው 24 ሰዓት ይቻል አቅም 24 ሰዓት ነው መያዝ ያለበት ብለን ነው የምናስበው። ያ ማለት ኮንቲኒየስሊ ሙቀቱን ማግኘት መቻል አለበት። ያን ቦንዲ መኖር መቻል አለበት። ሆድ ውስጥ እንዳለ አይነት ፊሊንግ ነው። ሆርሞንስ ሆድ ውስጥ ያለውን ኢንቫይሮንመንት ነው ሪክሬት ያደርጋል። አሁን ስንት ኪሎ ይሆናል? 1 ኪሎ። ነርሲንግ ፐርስፔክቲቭ በደንብ ያለውን ኬር ደግሞ ከነርሲንግ ሳይድ ምን ይመስላል የሚለውን ከተረዳችሁ እዚሁ ማለት ይችላል። እናቶች እንደመጡ እኛ እናዋልዳቸዋለን። ካዋልድናቸው በኋላ ግን ያለ ጊዜያቸው የተወለዱ ወራቸው ሳይደርስ የተወለዱ ጨቅላ ህፃናትን ቀጥታ እየተንደካለን ወደ ጨቅላ ህፃናት ክፍል ነው የምንልከው። ስንልክም ደግሞ በሁለቱ ጡቶቿ መካከል በማሰር በካንጋሮ ማዘር ኬር፣ በአሁኑ ደግሞ እምዴት ካንጋሮ ማዘር ኬር በሚል በሱ ወደዚህኛው ክፍል ልክ። እነዚህ የምታዩቸው ጨቅላ ህፃናቶች መንታ ሲሆኑ ሰውነታቸውም ሆነ አይምሯቸው በተገቢው መንገድ ሳይደራጅ በ26 ሳምንታቸው ምጥ ያለ ጊዜው በመምጣቱ የተወለዱ ናቸው። አብዛኞቹ ጨቅላ ህፃናቶች ኪሎአቸው 1 እና ከዛ በታች እንደሆነ ሲስተር አስረድተዋል። ራዲያን ፋርመር ምለውላ እና ኔስት የምንለው አለ። እንደዚህ አይነት ቤድ ላይ አስተኛናቸው። ያው እሷም ገና እስከምታገግም ትንሽ የተሰማኝ ስሜት ልክ ስላልነበረ ወደ የሚከታተለኝ ዶክተር ጋር ሄድኩት። የሚከታተለኝ ዶክተር ጋር ሲሄድ ኦልሬዲ የሽርቷ ጫፍ ላይ ነው ያለው። ማህፀንሽ 5 ኢንች ከፍቷል። ልጆቹ በኤኒ ሰዓት ላይ በዚህ ደቂቃ ውስጥ በሰከንድ ውስጥ ሊወጡ ይችላሉ። ስለዚህ በአፋጣኝ ወደ ሪፈራል መሄድ አለብሽ። እዛ ብትሄዱ ይሄን ታገኛላችሁ። ለእናትየውም ጊዜ ሰጧታል። ያለውን ነገር በስነ ስርዓት ይከታተላሉ። ለልጆቹ ያለውን ቻንስ እናስፋላቸው። ቢያንስ ከተረፈው ማደግ እንደሚችሉ ወሰነልን። እሺ ብዬ መጣሁ ወደዚህ። ስመጣም አርብ ነበር የገባሁት። ደን አንድ ለሳምባ ማጠንከሪያ የምትሰጥ መርፌ አለች። ያቺ መርፌ ዶክተሩ አንድ ሰጥቶኝ ነበር። ኢንኬዝ ትንሽ ሰዓት እንኳን ለምጡ ከሰጠሽ እቺም ትጠቅማቸዋለች ብሎ አንድ ሰጥቶኝ ነበረ። ምጡን ማዘግየት ብቻ ሳይሆን የሳምባቸውን ስትሬንግዝ ለመጨመር ሲወጡ እሱን አድርጎ ላከኝ ወደዚህ። አንድ መርፌ ሰጠኝ። እዚህ ከመጣ በኋላም ዶክተሮቹ አዩኝ። ትንሽ እንትን ውስጥ ገቡ። 2 ሲኤስ አለኝ ከዚህ በፊት 2 ጊዜ ወልጃለሁ በሲኤስ። ስለዚህ ጠባሳው አለ፣ ምጥ አለ፣ 2 መንታ ናቸው። እንዴት እናድርጋት ነው ከዛም በኋላ ጀምሮ ከዛ ያንን መርፌ ወስጃለሁ ስላቸው በቃ ቻንስ ካገኘን ትንሽ እንጠብቅና ደግሞ የሽርቷይ በጣም ቱ ማች ነበር። ያ ኤክሰስ የሽርቷ ደግሞ ልጆቹን ራሱ ፎርስ አድርጎ ሊያወጣቸው ስለሚችል ሊሆንም ላይሆንም ለሚችል ነገር ጠባሳ ከምናኖርብሽ እንጠብቅ ትንሽ ቀን ታገሳሉ። እሺ አልኩ። 40 ቀን በጣም እየተከታተሉኝ
ሰከንድ እንኳን አንድ ሰው ካጠገቢ አይርቅም ነበር እና አልትራሳውንድ ኢቭን ማህፀኔ በጣም ከፍቶ የሽርታው ዘግቶ ስላለ በእጃቸው ላለመንካት ወዲያው ነበር አልትራሳውንድ ክፍል የሚወስዱኝ። ያንን በጣም ሲሪየስሊ ተከታትለውኝ ነጋ ምጡ ጋብ አለ ማለት ነው። ከዛ ሁለተኛውን የሳምባ ማጠንከሪያ መውሰድ ቻልኩ እያለ አራቱንም ጨረስኩኝ። አርብ መጣው ቅዳሜ እሁድ ምጡ በቃ የምጡን የሚያስቆም ነገር ያደረጉልኝ ሽርታው እንዳይፈስ ካልጋ ሳልንቀሳቀስ እየጠበቅን 2 ቀን ውስጥ እንዲቆዩ አደረጉ ማለት ነው። ከዛ ሰኞ ልክ መድኃኒቱን ያኛውን 4 ፍሬ ነው መውሰድ ያለብኝ በየ12 ሰዓቱ ልዩነት። እንደውም ዶክተሩ ሲነግረኝ አንዷ እንኳን አስተዋጽኦ አላት ነው ያለው። 4ቱ ደግሞ በጣም ሞር ኢፌክቲቭ ነው። ያንን አደረጉልኝ። መውሰድ ያለብኝ መርፌዎች ሁሉንም በቃ ትወስዳለህ። አንድ ዶክተር ገባ በቃ አሁን እንደዚህ ካመናችሁ ይወለዱ ካላችሁ ለልጆቹ የሚጠቅማቸውን ሁሉንም ነገር አድርጉላቸው በቃ። ከዛ እሺ ብለው መርፌ መድኃኒቶች ሁሉንም ወሰድኩ። ያ ልክ ሲያልቅ ሰኞ እሁድ ማታ 12 ሰዓት ላይ በቃ ምጡ ጀመረኝ። ነጋ። ሌሊቱ ሙሉ ምጥ ነበር፣ በጣም ፔንፉል ነበረ። እነሱ ግን ቁስሌ እስካሁን ሰላም ነው በቃ በርቺ፣ ቁስሉ እስካልተነካ ሰርጀሪ አንሰራሽም። ከዛ ጠዋት ላይ 5 ሰዓት አካባቢ አፋፋመኝ። ወደ 6 ሰዓት ላይ ልጆቹ ተወለዱ ማለት ነው። ራሳቸው ወጡ? በቫኪዩም በእንትን ብላችሁ ሰፖርት አድርገውኛል ወጡ። ከዛ ሲወጡ አላይቭ ናቸው፣ ያለቅሳሉ እንደማንኛውም ሕፃን። ከዛ በቃ ሰርቫይቭ ማድረግ ይችላሉ ብለው ወደዚህ አመጡን ማለት ነው። እግዚአብሔር ደግሞ ጨርሶ ማረላችሁና ቤታችሁ ገብታችሁ እንድታቅፉ ያርጋችሁ። እስቲ ራስሽን አስተዋውቂን። ጸጋ ሲራክ እባላለሁ። እሺ እስቲ ጸጋን አስተዋውቂንና እኛ ደግሞ እዚህ ለምን እንደተቀመጥን እና ለምን ለሰዎችም ልጆች አቅፈን ይዘን እዚህ እንደቀረብን እንነግራቸዋለን። የ4 ልጆች እናት ነኝ። እነዚህ 3ኛ ልጆቼ ናቸው። እንዴት ነበር ስትወልጂ? ያው ያለቀናቸው የሚወለዱ ህፃናትን ካንጋሮ ኬር እንዲያርጉ ማድረግና እንደዚህ አምረው አድገው ሳይ በጣም ደስ አለኝ። ምክንያቱም እዛ ስገባ መጀመሪያ በጣም ደንግጬ ነበር። የሆነት ማየት ሁሉ አልቻልኩም ወደታችና አሁን እንደዚህ ደግሞ ሳያቸው በጣም ደስ አለኝ። እንደ እናትነት እንደው ያጋጠመሽ ነገር ሌሎችም እናቶች ሲያጋጥማቸው አዲስ እንዳይሆንባቸውና እንዳይደነግጡ መዳንም እንደሚቻልና እንደዚህ እንደሚሆኑ ማሳያ ስለሚሆን እንደው የእርግዝናሽን ጊዜና መቼ ነበር ልትወልጂ ወደዚህ የመጣሽው? እስቲ ሁኔታውን ትንሽ አጫውችን። ያው የእርግዝና ጊዜ ኖርማል እርግዝና ነበረ። እስከ 7 ወር አካባቢ ምንም የተለየ ነገርም አላጋጠመኝም። ያው መንታ ትንሽ ይከብዳል እንደሚባለው ትንሽ እርግዝናው ይከብዳል የሚባልም አልነበረም። በእርግጥ እንቅስቃሴ ምናምን ስለማደርግ ስራ ስለምሰራ ምናምን በስራ አጋጣሚ በመሃል 7 ወር ላይ እንሽርቷ የፈሰሰ ያለ ጊዜሽ ማለት? አዎ ያለ ጊዜው 7 ወር ከ1 ሳምንት ምናምን አካባቢ የእንሽርቷ የፈሰሰ። ከዛ ወደዚህ መጣሁኝ። እንዲህ አይነት ነገሮች ማንኛውም እናት ላይ አሁን ሊደርስ ስለሚችል ልጅ ከሚወለድበት ቀን ቀድሞ ቢመጣ ግንዛቤው ካለ ይሄ መደንገጡ ነገር ራስንም ስለንቦና ማዘጋጀት ነገር እንዲኖር እንዴት ነበር ያለፍሽው ያንን ጊዜ? ያው በሰዓቱ ቤት ውስጥ ነበርኩኝ። እሁድ ቀን ነበር አጋጣሚና ቤት ውስጥ ነበርኩኝ። ከቤተሰብ ጋር ቁጭ ብለን ምናምን ነበር። ባለቤቴም ያው በጤናው ስራ ላይ ስለሚገኝ ሐኪም ነው። እሱ ደግሞ ያው ስራ ላይ ነበር በሰዓቱ። ከዛ እንሽርቷዬ ሲፈስ ያው እንደተማረች እናት ጉግል ታደርጊያለሽ ምንድነው? ሐኪሜ ጋር ስደውል በአጋጣሚ እሱም ኦፕሬሽን ክፍል ነበርና አልመለሰልኝም። ጉግል ሳደርግ ያነበብኩት ነገር ትንሽ ያስደነግጣል። የበለጠ ደነገጥኩኝ እንደውም ሳነበው ያው በኔ ዕውቀት ማለት ነውና ደነገጥኩኝ። ቀጥሎ ምን ሊደረግ እንደሚችል የተወሰነ ሂንት ይኖርሻል። ከዛ በዛ መሃል ራሴን ያዘጋጀው ምናምን ልብሴን ቀይሬ ምናምን ከዛ በመሃል ባለቤት ይደወለልኝ። ወደ ሆስፒታል ተያይዘን ሄድን። ከዛ ሆስፒታል ተያይዘን ስንሄድ መተኛት እንዳለብኝ ተነገረኝ። ትንሽ በመሃልም ግፊት ጀመረኝ። ግፊቴ ሲጀምረኝ መድኃኒቶች መውሰድ ጀመርኩኝ። የተለያዩ መድኃኒቶች የተለያዩ ክትትሎች ተደረገልኝ።
የተወሰነ ስቴብል ሆንኩኝ። ከዛ በኋላ ነው ተኝቼ መቆየት እንዳለብኝ እዚህ ማለት ነው የተነገረኝ። ስትወልጅስ እንዴት ነበረ? ልክ 8 ወር ከ7 ወር ከአንድ ሳምንት አካባቢ ነው ብዬሻለሁ የገባሁት። 8 ወር ከአንድ ሳምንት አካባቢ ምጥ ጀመረኝ። በጣም ከባድ ነበር። ያው ምጥ ጀመረኝ፣ ግን ባለውበት ሁኔታ ምጥም ስለማይጠበቅ ሁለተኛ እኔ ደግሞ መንታዎች ናቸው እንደምታያቸው ወደ ሴክሽን ወደ ሴክሽን እንደገባ ነበረ የተደረገው። ኪሎአቸውም አንደኛ በጣም ትንሽ ነው። ስንት ነበር ኪሎአቸው? 1.7 እና 1.8 ነው የነበረን ኢንፎርሜሽን። ያው ሲወጡ 1.9 እንደዛ አካባቢ ነበሩ ሁለቱም። ስታያቸው ምን አልሽ? ኦፕሬሽን ክፍል ሆኜ ሳያቸው ያው እንደ እናት ተጓጓያለሽ ልጆችሽን ወጥተው ለማየት። ደህናም ነው የሚመስሉሽ። ልክ ከወዴ ወጥተው ግን ሳያቸው በጣም ነው የደነገጥኩት። አነሱ ትንሽ በጣም አነሱብኝ። ከዚህ በፊት ሞልጄ ስለማቅ እንደጠበቅኩትም አይደለም፣ ያስደነግጥሻል። እንደውም አንደኛዋን አሳይተውኝ አንደኛዋን በጣም ጥሩ ሁኔታ ላይ አልነበረችም። እሷ እንጂ አቀፍሻት ማለት ነው። ጥሩ ሁኔታ ላይ አልነበረችም እና ዝም ብለው ነው ያው ተራርጠው ወደ ሌላኛው ክፍል ይዘዋት ሊሄዱ ሲሉ ያቺኛውንም አሳዩኝ እንጂ ብዬ ጠየቅኳቸው። ከዛ ዶክተር ነበረች በአጋጣሚ ዶክተር ፍጹም በጣም በነገራችን ላይ በጣም ምትገርም ዶክተር ናት። በጣም ጎበዝ፣ በቃ ከሐኪምም ከሕክምናው በላይ ናት እሷ። በቃ ስሜትሽን አንብባ ነው የምትረዳው። አምጡ አሳዩት ምናምን ብላ አምጥተው ሲያሳዩኝ በቃ ደህና ናቸው ብለሽ እንትን ትያለሽ። ያው ከኦፕሬሽን ክፍል ከወጣሁኝ በኋላ ሌሊት ላይ ሄጄ አየኋቸው። ሳያቸው ግን የነበሩበት ሁኔታ እንደዚህ ነው ልልሽ አልችልም። በቃ እውነት በህይወት የሚቆዩ አይመስልሽም። በጣም እንደ እናት ማየት አጠገባቸው በጣም ከባድ ነው። አንደኛ በህይወት የሚቆዩም አይመስልሽም። ለመተንፈስ ሲቸገሩ ታያለሽ። ማሽኖቹ ሁላ እጃቸው ላይ፣ ወዳቸው ላይ፣ ጭንቅላታቸው ላይ፣ እግራቸው ላይ ምንም ነገራቸው አልቀረም። የተሳካካ ነገር ነው የምታየው። በአግባቡ አይተነፍሱም። ኪሎአቸው በጣም ትንሽ ነው እና በጣም ነው የምትጨነቀው ለማየት ራሱ ማለት ነው። ግን ደግሞ እነሱን እያየሽ ደግሞ ባለሙያዎቹ ደግሞ የሚሰጡሽ ተስፋ ነበረ። እኔ የሆነ ሰዓት ላይ እየሄድኩ እያለ አንደኛው አለቀሰችና አንቺ ለምንድን ነው የምታስቸግሪው ምናምን ስትላት ነርሷ በጣም ደስ አለኝ። ኦኬ እንደ ሰው ነው ያወራቻት ነው ብዬ የተሰማኝ ስሜት ልነግርሽ አልችልም። በቃ ማለት በጣም ነው ደስ ያለኝ። በቃ ዝም በይ አስቸጋሪ ምናምን ስትላት እንዴት ደስ እንዳለኝ ልነግርሽ አልችልም። በቃ ኦኬ በቃ እንደ ሰው ኮንሲደር አረገቻት ብዬ ማለት ነው። እና ልጆቹ ላይ የምታዩ ኮንፊደንስ፣ ደስታቸው፣ ለውጣቸውን ሲያዩ የምታዩ ነገር ይገርምሻል። ባለሙያዎቹ ማለት ነው ያቺ እኔ ልጅ ናት የራስሽን ልጅ ምናምን ነው የሚባባሉት። እና እሱ ተስፋ ይሰጥሻል። ያው ከእግዚአብሔር ቀጥሎ እነሱ ላይ የምታዩ ነገር ተስፋ ይሰጥሻል። በጣም ነው ተስፋ የሚሰጥሽ። እና ልጆቹን ስታይ እንዳልኩሽ ነው በጣም ትጨነቂያለሽ። እኔ እንደውም ፎቶ እንዲነሱ አልፈቅድም ነበረ። ያው ባለቤቴም ባለሙያ ነው እንዳልኩሽ፣ ይገባና ፎቶ አንስቼ ላሳይሽ ይለኛል። እንዳታነሳቸው እለዋለሁ። ለምን በህይወት የሚተርፉ ስለማይመስለኝ በቃ ሜሞሪ እንዲኖረኝ ይውላል። በቃ እጨነቃለሁ። በዛ ልክ ነው የምታስቢው እንደ ሰው፣ ምክንያቱም ካሉበት ሁኔታ አንጻር ማለት ነው። ይድናሉ የሚል ተስፋ አልነበረሽም መጀመሪያ? አዎ፣ በተለይ አንደኛዋ ላይ የሆነ ይኖርሻል ትንሽ አንደኛዋ ላይ ግን በቃ የነበረው ሁኔታ እነሱም ያው ይነግሩሻል ያለውን ሁኔታ፣ አንቺም የምታየው ነገር አለ። በቃ ከዛ ወጥተው እንደዛሬ አቅፌ እንደዛ አይነት ቀን የሚመጣው ማለት ነው። በጣም ነው የምትጨነቂው። እግዚአብሔር ይመስገን። 2 ቀን 3 ቀን እያለፈ ሲመጣ ደግሞ ቀን በጨመረ ቁጥር ተስፋ እየኖረሽ እየተደሰትሽ እየጠበቅሽ ነው የምትመጪው። ምን ያህል ጊዜ ክትትል አደረግሽ እዚህ ተኝተሽ ከተወለዱ በኋላ? ያው እነሱ የቆዩት ወደ 13 ቀን 14 ቀን የቆዩት። እንደውም ትንሹ ጊዜ ነው ለኔ፣ ምክንያቱም ለውጣቸው በጣም ፈጣን ነበር። አንቺ እነሱ ተኝተው ከአንቺ በኋላ የገባ ሕፃን ድኖ ይወጣል። ከነሱ በኪሎ የበለጠ የሚያንስ ሕፃን እንደገና ድኖ ይወጣል። ከነሱም የተሻለ ሕፃን ድኖ ይወጣል። እና አንዳንዴ በጣም ትፈሪያለሽ።
እሱን ስታይ ይድናሉ ይሁን ለምን የኔ አይወጡም የሚል ስጋት ይኖርሻል። ግን ያው በየሰዓቱ ያወሩሻል ባለሙያዎቹም ያላቸውን ለውጥ ይነግሩሻል። ማድረግ ያለብሽን ነገር ሁሉ ይነግሩሻል። እዚህ ጋር ምንድነው አንደኛ ተስፋ ያው የእግዚአብሔር እርዳታ ነው። ሁለተኛ የነሱ ጥረት ነው። ገንዘብ ስላለሽ ማድረግ የምትችይው ነገር የለም። በቃ ከመጠበቅና ከመለመን ውጪ ማለት ነውና የነበረው ነገር በጣም ያሳቀቅ ነበር እንደ እናት ማለት ነው። ከዛ በኋላ ደግሞ ትንሽ ለውጥ ሲኖራቸው ካንጋሮ ኬር የሚባል ራቁትሽን ትሆኝና ደረትሽ ላይ ታቅፊያቸዋለሽ። የእናትን ሙቀት ያገኛሉ ማለት ነው። የእናትን ሙቀት ያገኛሉ። እንዲህ ስታወሪው ኢንፎርሜሽኑ ሲኖርሽ ብዙም እንትን አይመስልሽም። ልጆቹ ላይ የምታዩ ለውጥ ግን ይገርምሻል። አንቺ አቅፈሻቸው አተነፋፈሳቸው ከአንቺ ጋር ሲስተካከል ይሄ የሚተነፍሱበት መንገድ ሁላ በጣም ነው የሚያስደነግጠውና ልክ ካንጋሮ ኬሩን ስታረጋቸው አተነፋፈሳቸው መረጋጋት የሆነ ፊታቸው ላይ የምታዩ ነገር አለና ለውጣቸው በየቀኑ ነው የምታዩ ለውጥ። ሰው ተኝተሽ ደረትሽ ላይ ያረጉልሽና እንደዚህ ደገፍቲና ደረትሽ ላይ ታዚያቸዋለሽ። አባቶችንም እያየው ነበር። በተለይ መንታ ከሆነ አባት ግድ ነው ያው ብቻሽ ተሸከሚም የወላጆቻቸውን ሙቀት በደንብ አግኝተው እንደዚህ አይነት ለውጥ ይኖራቸዋል ማለት ነው። ለውጥ ይኖራቸዋል። በደንብ ነው ለውጥ የሚኖራቸው። እግዚአብሔር ይመስገን አየን በጣም ለውጡንና ደስ ይላል። ትልቅ ተስፋ ነው ለእናት ማንኛውም እናት እንደዚህ አይነት አጋጣሚ ቢያጋጥማት አንደኛ የአእምሮ ዝግጅት የስነ ልቦና ዝግጅት ያስፈልጋታል። መደናገጥ እንዳይኖር ተስፋ መቁረጥ እንዳይኖር ቶሎ ወደ ሕክምና ማዕከል መሄድ እንድትችል። እኔ አዋሳ እየኖርኩኝ በዚህ ልክ አላውቀውም ነበር። ይሄ ነገር ገጥሞኝ ስገባ ነው ያወቅኩት። ሆስፒታሉ በተለያየ አጋጣሚ እመጣለሁ በእርግጥ ግን የኒኩን አይቼው አላውቅም። ይሄ ካንጋሮ ኬር ብዙ አታውቂውም? እሱን አላውቀውም። ልክ ልጆቼ እንትን ብለው ሲገባ ግን ንጽህናው በጣም ንጹህ ነው። ሲቀጥል ድካም እንኳን አታይባቸውም ልጆቹ ላይ ባለሙያዎቹ ላይ ማለት ነው። ከልባቸው ጠዋት ያየሻትን ልጅ እንደገና በነጋታው ጠዋት ልትወጣ ስትል ሁሉንም ማይታ ሲቃ ቻው ብላ ምናምን የሚወጡበት ኤነርጂ ያስደነግጥሻል። በቃ ማለት በጣም ነው ኤነርጂ ያላቸው። ከየት እንደመጣውላ እኔ እንጃ ይሄ ኤነርጂና በጣም ጎበዝ ናቸው። አይ ቲንክ ከህፃናት ጋር መቆየት ነው መሰለኝ ይሄን ያመጣው። ለውጡንም እያዩ ስለሚደሰቱ ይመስለኛል። በጣም ነው የሚገርምሽ። በቃ ማንንም ሰው ዝም ብሎ ራሱ መጥቶ ቢያዩ ብዬ ነው የማስበው ቦታው። ምክንያቱም በጣም ምርጥ እንክብካቤ ነው የሚያገኙት ልጆቹ። እያንዳንዱ ያው በዘመናዊ ማሽን የታገዘ ስለሆነ የልብ ምታቸውን ማተነፋፈሳቸውን ማሽኑ ላይ ይታያል። ለዛ የተወሰነ ለውጥ ሲኖር ወዲያው ነው ሪአክት ተደርጎ ወዲያው ነው መፍትሄ የሚሰጠውና በጣም ደስ ትሪትመንት ነው ያገኘነው። እንኳን ደስ ያለሽ በዚህ አጋጣሚ ሌሎችም ሰዎች እድሉን እንዲያገኙና ይሄን አይነት እንክብካቤና ሕክምና እንደሚሰጥ እኛም ለማሳወቅ ነው እዚህ ድረስ የመጣ ነው። ልጆችን እንግዲህ እግዚአብሔር ያሳድግልሽ። ቆንጆ ቆይታ ነው የነበረ። እናመሰግናለን። ዶክተር በቅድሚያ ፈቃደኛ ስለሆንክልን እናመሰግናለን። ሙሉ ስምህን እዚህ ደግሞ በምን ሙያ ላይ እንደምታገለግል ንገረን። እሺ እኔም አመሰግናለሁ። ዶክተር ጌታሰው ባዩ እባላለሁ። የማህፀንና ጽንስ ሐኪም ነኝ። የምሰራው ደግሞ በሐዋሳ ዩኒቨርሲቲ ስፔሻላይዝድ ኮምፕሬሄንሲቭ ሆስፒታል። አንዲት እናት ያለ ጊዜው ልጅ እንዳትወልድ ቅድሚያ መከላከያ ነገር አለ ወይ? ጥሩ ከተሳካ አንድ እናት ቢቻል ከመጸነሷ በፊት ከጽንስ በፊት ያለ ክትትል አለ። ጽንስ ከመፈጠሩ በፊት ያለ ፕሪኮንሴፕሽናል ኬር ይባላል። ቅድመ እርግዝና ክትትል ማለት ነው። በዛ ሰዓት በተለይ ደግሞ የታወቀ የህክምና ችግር ያለባቸው ሰዎች ደም ግፊት፣ ስኳር ወይ ምንም አይነት የህክምና የታወቀ ህመም ያለባቸው ሰዎች ወይም ደግሞ አንዳንዱ ያልታወቀም ያው ቼክ ሲደረግ ነው ሰው የሆነ ነገር መኖር አለመኖሩ የሚታወቀው። እንደሱ አይነት ሰዎች ከመጸነሳቸው በፊት የባለሙያ ምክር ቢያገኙ ከነችግራቸው ሲጸንሱ የሚፈጠሩ ነገሮች እንዳይፈጠሩ ማድረግ ይቻላል። ለምሳሌ አንድ ሴት የደም ግፊት በሽታ ቢኖርባት የደም ግፊቱን ከመጸነሷ በፊት አስፈላጊ መድኃኒት ተሰጥቶ መቆጣጠር ከተቻለ በእርግዝና የሚፈጠሩ ችግሮች ይቀንሳሉ። በእርግዝና የሚፈጠሩ ችግሮች አንዱ ያለ ጊዜው መውለድ ነው። በዛ ካየነው አንድ ሴት ከቻለች ጽንስ ከመፈጠሩ በፊት ወይ ማርገዝ ስታስብ ከዛ በፊት ያሏት የራሷን ጤነኝነት ቼክ ማድረግ፣ የታወቀ የህክምና ችግር ካለባት ደግሞ
ከማርገዟ በፊት ምን ማድረግ እንዳለባት ከሐኪሞች ጋር በመነጋገር የመጀመሪያውን ሂደት ማድረግ ትችላለች። ይህ ለብዙ ሰው ላይሳካ ይችላል ወይም ደግሞ ሳይታቀድም ሊረገዝ ይችላል። እንደዚህ ሲሆን ደግሞ መሬት ላይ ሊሆን የሚችለው ነገር በእርግዝና ቢያንስ በእርግዝና ጊዜ መጥተው ደግሞ ያለ ጊዜ ሊያስወልዱ የሚችሉ የሚታወቁ ምክንያቶች ካሉ እነሱን በክትትል ለማየት እንሞክራለን። ምን አይነት ነገሮች ናቸው ግን ያለ ጊዜ ሊያስወልዱ የሚችሉ ነገሮች? የደም ግፊት ነው። የእርግዝና ጊዜ ያለ የደም ግፊት ያ የደም ግፊት በጣም ተባብሶ የእናትን ህይወት አደጋ ላይ የሚጥል ከሆነ ያለ ጊዜውም ቢሆን እንድትወልድ እናደርግ እንችላለን። ይሄ አንድ ምክንያት ነው። በህክምናው እንደዚህ አይነት ብዙ ምክንያቶች አሉ። የእናትን ህይወት ከባድ አደጋ ላይ የሚጥል ከሆነ ያለ ጊዜውም ቢሆን ብትወልድ ይሻላል ብለን እንወስናለን። ግን በራሱ ሲመጣ በራሱ የሚመጣባቸው ደግሞ በእርግዝና ከሚደረጉ አንዱ ምርመራ አሁን የሽንት ኢንፌክሽን ምርመራ ነው። የሽንት ኢንፌክሽን ባይታከም የእንሽርት ውሃ ወደ መፍሰስ ይሄዳል። የእንሽርት ውሃ መፍሰስ ያለ ጊዜው ምጥ ወደ ማምጣት ደግሞ ይሄዳል። የተያያዙ ነው የሚሆኑት። ሌሎችም በዋናነት የምናደርጋቸው ምርመራዎቹ ትኩረታቸው የቻልነውን ያክል ችግር ካለ ቀድመን ለማከም ማድረግ ነው። ይህን ክትትል በማድረግ የምናገኛቸው ችግሮች አሉ፣ የሚታከሙም ችግሮች አሉ። ለምሳሌ ደግሞ ያለ ጊዜው ከዚህ በፊት ያለ ጊዜው ለወለደች ሴት በተለይ ምክንያቱ የሚደገም ከሆነ አንዳንዴ የማህፀን በር ማጠር አንዱ ምክንያት ነው። የማህፀን በር ማጠር በአሁኑ እርግዝና ማግኘት ከቻል የሚሰጥ መድኃኒትም አለ። ያን ያጠረውንም የማህፀን በር ደግሞ በመቋጠር ልጁን ይዛ ረጅም ሰዓት እንድትቆይ ማድረግ ይቻላል። እነዚህን ሁሉ ለማድረግ ዋናው ቁልፉ ነገር ያለው ከተቻለ ከእርግዝና በፊት ክትትል ማድረግ፣ እሱ ካልተሳካ ደግሞ በእርግዝና ሰዓት ክትትል አድርጎ ለዛ ሊያጋልጡ የሚችሉ ነገሮችን የሚታወቁ ቢያንስ የሚታወቁትን ደግሞ ለመከላከል እንሞክራለን። አሁን የኢትዮጵያ ጥናቶች የሚያሳዩት ሰብሰብ ብሎ ሁሉም በአንድ ላይ ቢያንስ ከ10 ሴት አንዷ 10% ማለት ነው ከ10 ሴቶች አንዷ ያለ ጊዜው ልትወልድ ትችላለች። የአንዳንዶቹ ምክንያቱን የምናውቀው መከላከል የምንችለው ሊሆን ይችላል። የአንዳንዶቹ ግን ገና የመጀመሪያው እርግዝና የሚታወቅ የህክምና ችግር የሌለባት ሊሆን ይችላል። ማንኛውም ሴት ያለ ጊዜው ልትወልድ ልትችል እንደምትችል ማሰብ አለባት ማለት ነው። ይህ ሁሉ ነገር ተደርጎ ባይሳካ እና ምጥ ያለ ጊዜው ቢመጣ ህክምና አለው። በእኛ ማድረግ የምንፈልገው ምጥ ያለ ጊዜው ሲመጣ 48 ሰዓት ቢያንስ ለ24 ሰዓት ለ48 ሰዓት ምጡን አቁመን የልጁን የሳንባ ማጠንከሪያ መስጠት እንፈልጋለን። የአእምሮውን እድገት የሚጨምሩ መድኃኒቶች አሉ፣ እነሱ መስጠት እንፈልጋለን። ለዛ ይህ ሁሉ ነገር እንኳን ሳይሳካ ምጥ ቢኖር አንድ ሴት 7 ወር ላይ ገና ነው ቀኔ ምጥ አይደለም ብላ ልትቆይ ትችላለች። የሚሰማት የምጥ ስሜት ከሆነ ግን ሆስፒታል መሄድ አለባት። ሆስፒታል ትሄዳለች። ምጥ ከሆነ ያለ ጊዜው የመጣ ምጥ ህክምና አለው፣ ምጡን ለማቆም ማለት ነው። ምጡን የምናቆምበት ዋናው ዓላማ ከቻል ምጡን አቁሞ ቢያንስ ከተቻለ እስከ 9 ወር እንድትቆይ ነው። እሱ ላይሳካልን ይችላል። እሱ እንኳን ባይሳካልን ለልጁ የሳንባ ማጠንከሪያ መስጠት እንችላለን። ምጧን የተወሰነ ያክል በመድኃኒት አቆሞ የልጁ የሳንባ ማጠንከሪያ መስጠት እንችላለን። የአእምሮ እድገትም ሊጨምር የሚችል መድኃኒት መስጠት እንችላለን። ያንን ማድረግ የምንችለው ግን ቶሎ ከመጡ ነው። ምጡ በጣም ቆይቶ ሊወልዱ አካባቢ ከመጡ ምንም ማድረግ አንችልም። ግን ሁሉም ሴት ነፍሰ ጡር ሴቶች እንዲያውቁ የምንፈልገው ምጥ ያለ ጊዜ ሊመጣ ይችላል። 7 ወር ላይ የሚሆን 8 ወር ላይ የምጥ ስሜት ከተሰማ ቀኔ ገና ነው ብሎ መዘግየት የለባቸው። ወደ ህክምና ሆስፒታል ይመጣሉ። እኛ እናያለን፣ ምጥ ነው አይደለም የሚለውን እናያለን። ያለ ጊዜው የመጣ ምጥ ከሆነ ደግሞ ለማቆምና ህፃኑ ድንገት ቢወለድ የሚያስፈልጉ ነገሮች ተሰጥተውት እንዲወለድ ማድረግ እንችላለን ማለት ነው። አንድ ሴት ያለ ጊዜው ስለወለደች መፍራት፣ በጣም ሙሉ ለሙሉ ተስፋ መቁረጥ፣ በተአምር ሊያድግ አይችልም ብሎ መወሰን አያስፈልግም ነው የኛ መልእክት። ሙሉ ለሙሉ እንደዛ መወሰን አያስፈልግም። ከሰው ሰው ይለያያል የማደግ ያለማደግ እድሉ። ሌላም ተጨማሪ ምክንያቶች ይኖራሉ፣ የህክምና ምክንያቶች። እሱን ከባለሙያው እስክንረዳ ድረስ አያድግም ብለው ባይወስኑ እና ተስፋ ባይቆርጡ። በጣም እናመሰግናለን። የጨቅላን ህፃናት ሞት በኢትዮጵያ በጣም ቁጥሩ እየጨመረ ነው የሄደውና ቅነሳም ለማድረግ ምን አይነት እንቅስቃሴዎችስ እየተደረጉ ነው የሚሉትን ነገር አንድ ላይ አያይዘሽ። ጥሩ እንግዲህ አለመታደል ሆኖ ሀገራችን ጨቅላ ህፃናት ሞት ከፍተኛ ከሆኑባቸው ሀገሮች ከ10 ሀገራት እንደ አንዷ የምትጠቀስ ሀገር ነች። ያ እንደ ሀገር ብዙ የሚያኮራን አይደለም። ብዙ ስራ መስራት እንዳለብን የሚነግረን ነው። እንግዲህ የሰስተነብል ዴቨሎፕመንት ጎል የሚባሉ ጎሎችን ሴት ተደርገው በ2030 ሞትን ለመቀነስ ምጣኔውን ለመቀነስ ብዙ ስራ ይሰራል።
ከዛው ሰስቴናብል ዴቨሎፕመንት ጎል 3.2 የሚባለው የጨቅላ ህጻናትን ሞት አሁን ካለበት ሀገሮች ወደ 12 በ1000 ዴሊቨሪ ለመቀነስ ነው ኮሚቴ ያደረጉት። ሀገራችንም እሱን ኮሚቴ አድርጋለች። አሁን ያለበትና እንግዲህ ከ2030 ላይ ደግሞ እንደርሳለን ብለን የምናስብበትን ቦታ ስናይ እጅግ በጣም ወደ ኋላ እንዳለን ነው የሚሰማን። እንደ ጨቅላ ህጻናት ሐኪምም ብዙ ስራዎች መስራት እንዳለብን ነው የሚሰማኝ። ኦል ኢን ኦል ግን እንዴት መቀነስ እንችላለን የሚለው ነው ሞር ፎከስ አድርገን መነጋገር ያለብን ዛሬ። ጨቅላ ህጻናት የሚሞቱባቸው ብዙ ምክንያቶች አሉ። ሀገራችን ውስጥ ግን ከ75 እስከ 80% ለጨቅላ ህጻናት ሞት ምክንያት የሆኑ ነገሮች 3 ናቸው። አንዱ ያለ ጊዜው መወለድ ነው። እሱ የሚያመጣው የተለያየ እክል አለ፣ እናወራበታለን። ሁለተኛው ኢንፌክሽን ነው። ከዛው ደግሞ ታፍኖ መወለድ ሶስተኛው ምክንያት ነው። ስለዚህ እነኚህ ኦልሞስት ለሞት ምጣኔው ከፍተኛ አስተዋጽኦ የሚያደርጉ የሞት ምክንያቶች ናቸው። ስለዚህ እንደ አገር እነኚህ ላይ ትኩረት አድርጋ ኢትዮጵያ እየሰራችን ያለችው ነገር ግን በቂ አይደለም። በተለይ ያለ ቀናቸው የሚወለዱ ጨቅላ ህጻናት ብዙ እንክብካቤ ይፈልጋሉ፣ ከማህበረሰብም ድጋፍ ይፈልጋል። ሆስፒታሎች በዛ ቁመና ልክ ሊሰሩ ይገባል። ስለዚህ እንግዲህ ከ3ቱ ገዳዮች በጣም ብዙውን ትልቁን ስፍራ የሚይዘው ያለ ቀን መወለድና ከሱ ጋር ተከትሎ የሚመጡ እክሎች ናቸው። እንደ አገር እንግዲህ ፖሊሲያችን እዛ ላይ በደንብ አጽንኦት ሰጥቶ በደንብ የተዘጋጀ ነው። ህክምናው ደግሞ በዛው እየዘመነ እና ሃይ ኢምፓክት ሎ ኮስት የሆኑ ኢንተርቬንሽኖች እንግዲህ እንደ ታዳጊ ሀገር በጣም ከፍተኛ ገንዘብ ማውጣት የምንችልባቸው ሳይሆኑ በትንሽ ኢንቨስትመንት ከፍተኛ የሆነ የሞት ምጣኔ መቀነስ የምንችልባቸውን ህክምናዎችን አሁን እየሰጠን የምንገኘው ጥሩ ለውጦችን እያየን ነው ብለን እናስባለን። ነገር ግን ብዙ ይጠበቅብናል። የካንጋሮ የእናቶች እንክብካቤ አንድ ላይ ተደርጎ እዚህ ይሰጣል። ስለዛም ትንሽ የሆነ ነገር በይልን፣ ምክንያቱም ትልቅ ነገር ነው። ግንዛቤው ቢኖረን ማንኛውም እናት እንደዚህ አይነት ሁኔታ ሲያጋጥማት ወደ ህክምና ቶሎ ፈጥኖ የሚሄድ ነገር ያለ መደንገጥ የስነ ልቦና ጥንካሬ እንዲኖራት ማድረጉ ይኖራል ማለት ነውና ግንዛቤው እንዲኖር ይሄንን የሚመለከቱ ሰዎች በደንብ እንዲረዱት። ጥሩ ጥያቄ ነው ጠየቅሽኝ አምለሰት። እንግዲህ ካንጋሮ እናት እንክብካቤ ዘዴ የምንለው ካንጋሮ የምትባል እንስሳ ነች። አውስትራሊያ ውስጥ የምትገኝ እንስሳ ነች። ልጇን ያለ ጊዜ ነው የምትወልደው። በጣም ትንሽ ነው እና የራሷ ማቀፊያ አላት። ተፈጥሯዊ የሆነ ማቀፊያ እዛ ውስጥ መግባ ሙቀት ሰታ ነው የምታሳድገው። እንግዲህ ይሄንን ኦብዘርቭ ያደረጉ ሐኪሞች ኮሎምቢያ ሀገር ላይ እናቶች ልክ እንደኛ ሀገር በጣም ብዙ ወላድ እናቶች ልጆቻቸውን የሚያጡበት ሲናሪዮ ነበርና ያንን በማየት ምናልባት እናትን ተፈጥሯዊ የሆነ ሙቀት ሰታ ልጇን መግባ ማሳደግ የምትችል መሆኑን ዴሞንስትሬት አደረጉ። ይሄ እንግዲህ በጣም ብዙ ዲኬድስ ባክ ነው የምናወራው። የዓለም ጤና ድርጅት ይሄንንም አይቶ ህጻናት እንደሚተርፉ በመገንዘብ ከ20 ዓመት በላይ ሪኮመንድ አድርጎ እያንዳንዱ ሀገር ይሄን እንክብካቤ እንደ አንድ የህክምና እንክብካቤ ኢንትሮዲዩስ እንዲያደርገው አድርጓል። ያለመታደል ሆኖ አሁንም ብዙ ሀገሮች ላይ ይሄ በስፋት አልተሰራም፣ የኛም ሀገርን ጨምሮ ማለት ነው። ግን እንክብካቤው የገላ ለገላ ሙቀት የመስጠት እንክብካቤ፣ እናት ከምንም በላይ ለልጇ ምርጥ የሆነች ተፈጥሮ እንግዲህ እግዚአብሔር ልጅን ለእናት አድሏል፣ እናትን ደግሞ ለልጅ አድሏል። ስለዚህ ይሄ ተፈጥሯዊ ነው። ስለዚህ እናት ካንጋሮ ማዘር ኬር እንበለው እንጂ ካንጋሮ ፋዘር ኬር መሆን ይችላል። የቤተሰብ አባል አክስት፣ አጎት፣ አያት መያዝ ትችላለች። ግን ለመጀመሪያ ጊዜ ዲዛይን ሲደረግ እናትን ሴንተር ያደረገ ዲዛይን ኬር ነበርና ስለዚህ እናት ልጇን ደረቷ ላይ በጡቶቿ ማዕከል አድርጋ ተፈጥሯዊ የሆነ ሙቀቷን ትሰጣለች። ከዛ ባሻገር ወተት ትሰጣለች። ስለዚህ በሁለቱ ማዕከል የሚከሰት ደግሞ ቦንዲንግ አለ፣ ተፈጥሯዊ የሆነ ቦንዲንግ ማለት ነው። ስለዚህ እሱን አርሊ ጀምረን እናት ያንን እንክብካቤ እየሰጠች ልጇን በደንብ ሞኒተርም እያደረገች ስለዚህ ልጁ አድጎ በቃኝ ብሎ መውጣት እስከሚችል ድረስ የምትንከባከብበት ዘዴ ነው። ይህንን እንክብካቤ ዘዴ እንግዲህ ሁሉም ያለቀኑ የተወለደ ልጅ እንዲያገኝ ማድረግ መቻል አለብን ብለን ነው የምናምነው። የሁሉም የጨቅላ ህጻናት መብት ነው ብለን ነው የምናስበው። ስለዚህ ይሄ ዘዴ በጣም ብዙ ጨቅላ ህጻናትን አትርፏል። ከዚህ ግን መለስ አሁን እንግዲህ ወደ ሞት ምጣኔው ስንመጣ ብዙ ህጻናት እንዳይሞቱ ለማድረግ ይሄንን በፊት እናረግ የነበረው ልጁ ደህና ሲሆን በደንብ ሲተነፍስ ከኦክሲጅን ወጥቶ ራሱን በደንብ ደህና ሲደረጅ ነበረ።
አሁን ግን የጀመርነው ህክምና ይሄ ምናልባት 2022 ላይ ኖቬምበር ላይ እንደ ሪኮመንዴሽኑ የወጣ ነው። ይሄም አንፎርቹኔትሊ ብዙ ሀገሮች አዶፕት አድርገውት እየሰሩት አይደለም። ኢትዮጵያ ግን አንድ ምሳሌ በመሆን በተለይ ደግሞ ደቡብ ውስጥ 3 ሆስፒታሎች ፓዮኒር በመሆን ጀምረውታል። አንደኛው ሆስፒታል የሪፈራል ዩኒቨርሲቲያችን ሆስፒታል ነው። ስለዚህ እሱ ምንድነው ልጅ ገና እንደተወለደ ኦክሲጅን ይፈልጋሉ፣ ከፍተኛ ሙቀት የሚፈልጉበት እድሜ ነው። ስለዚህ እዛው ማዋለጃ ክፍል ውስጥ እንድትይዘው እናደርጋለን። እናትየው ማብራት እዛው ትሆናለች ማለት። ስለዚህ እናትየው ማትችል ደግሞ ከሆነ እናትየውን መተካት የሚችሉ ምትክ የምንላቸው የቤተሰብ አባላት ኢንቮልቭ ያደርጋሉ። ስለዚህ ይህንን በማድረግ እርሊ በመጀመር በጣም ብዙ ህጻናትን የምናጣበትን ነገር አሁን ሪቨርስ እያደረገን ያለ ነው። ስለዚህ ይህንን ኬር እርሊ መጀመራችን የሞት ምጣኔ ኦልሞስት ወደ 25% ሪዲዩስ ያደርጋል። ይሄ ማለት ለኛ እንደ ሀገር እንግዲህ አልጋ አይፈልግ፣ አሞቆኛ አይል፣ ኤሌክትሪክ አይፈልግ፣ እናትንና ቤተሰብን ነው የሚፈልግ። ስለዚህ ይሄ ኬር አሁን የኢሚዲየት ካንጋሮ ማዘር ኬር ነው የምንለው። ይሄንን ኢሚዲየት ልክ እንደተወለደ ልጁ የእናትየው ገላ ላይ ነው የሚሆነው። ይሄ ደግሞ ቶሎ ወተትም እናትየው መስጠት እንድትመግቡ ይረዳል። ህጻናት ያለቀናቸው ሲወለዱ መተንፈስ ይረሳሉ፣ ምክንያቱም አእምሯቸው የደረጃ አይደለም። ስለዚህ በመተነፈስ ሰዓት በደንብ አድርጋ ስቲሙሌት ታደርጋለች። ስለዚህ ኬሩ ለእናትየውም በጣም ጥቅም አለው፣ ለልጁም ጥቅም አለው። ስለዚህ ቅድም ከተነሳንበት የሞት ምጣኔን የመቀነስ ስትራቴጂ ጋር እኩል አብሮ የሚሄድ ነው። ስለዚህ ይሄ ነው እንግዲህ ካንጋሮ ማዘር ኬር የምንለው። በፊት ከምንሰራው በጣም በተሻሻለ መልኩ ደግሞ አሁን ኢሚዲየትሊ መስራታችን ብዙ ለውጦች እንድናይ ረድቶናል። ማህበረሰቡስ ምን ያህል እውቀት አለው በዚህ ጉዳይ ላይ? አሁን ያለ ጊዜው ልጅ ተወልዶ መኖር እንደሚችል ያ ልጅ ማደግ እንደሚችል ምን ያህል እውቀት አለው? በተለይ በአሁኑ ሰዓት ያለ ጊዜው ወለደ ሲባል አይ በቃ ልጅ ተስፋ የለውም ነው የሚለው። ሰውም ተስፋ ያስቆርጣል። በቤተሰብም ውስጥ ብዙ ድጋፍ አይደረግም እና በእናንተ አካባቢ ምን ያህል ነው? እንደው እንግዲህ ይሄንን የጥናትና ምርምር አካልም አድርገነዋል። ምንም እንኳን ናሽናል ፖሊሲ ቢሆንም ማህበረሰቡ እንዴት ይቀበለዋል? ባሪየሮቹ ምንድናቸው? ኢኔብለሮችስ ምንድናቸው? እንድንሰራ የሚያደርጉ ምቹ የሆነው ኢንቫይሮንመንትስ ምንድነው የሚለውን በደንብ ጥናት እያደረግን ያለ ነው እና ምንድን ያስተዋልነው ማህበረሰቡ ብዙ እውቀት የለውም ስለዚህ ህክምናና እንክብካቤ ዘዴ። ብዙ ጊዜ ልጆች ያለ ጊዜያቸው ሲወለዱ ወይንም ቀናቸው ሳይደርስ ሲወለዱ አይተርፉም የሚለው በጣም ገዢ ሆኖ ነው የሚታየው ማህበረሰብ ውስጥ። ይሄ እንግዲህ ለምንድነው ብለን ስንል አላስተማርንም፣ ማህበረሰባችንን አላስተማርንም። ልጆች ሲሞቱ የሚያይ ማህበረሰብ ነው ያለን። አሁን ደግሞ እየተረፉ እንዳሉ ደግሞ ማስተማር መቻል አለብን ብለን ነው የምናስበው። አንድ ሁለተኛ ያለ ቀን መወለድ ብዙ እክል አለው፣ ቀላል አይደለም፣ ብዙ አፕስ ኤንድ ዳውንስ አሉት። ስለዚህ ያንን ቀረብ ብሎ ማስረዳትና የተረፉ ልጆችንም ደግሞ እንደ መማሪያም አቅርቦ ማህበረሰቡን ማወያየት ያስፈልጋል። እሱን ኦልሬዲ ማድረግ ጀምረናል። ይሄም ዛሬ እኔና አንቺ የምናደርገው ኢንተርቪውም እሱን ያማከለ ነው። ስለዚህ ምንም ነገር ከእውቀት ይጀምራል ብዬ አምናለሁ። የማናውቀውን ነገር እንግዲህ ይሰራል ብለን ማመን አንችልም። ስለዚህ እንግዲህ በጥናትና ምርምር የተረጋገጠ የህክምና ዘዴ ነው። እኛም አዶፕት አድርገን ነው መስራት ከጀመርን በጣም ብዙ ህጻናትን አትርፈናል። ስለዚህ ማህበረሰቡ ይሄንን በደንብ አድርጎ በመረዳት በተለይ እናትን በማገዝ እናቶች ተስፋ አይቆርጡም ልጆቻቸው። እውነት ነው። በጣም ብዙ ስቶሪዎች አሉ ሼር የምናረግሽ። እናት በልጇ ተስፋ አትቆርጥም፣ አባት አይቆርጥም። ግን ማህበረሰቡ ካላገዛቸው እንግዲህ እናት ቁጭ ብላ ነው ያን እንክብካቤ የምታረገው። የወለደች እናት አንዳንድ ጊዜ የኦፕሬሽን ቁስል አላት፣ ብዙ ህመም አለ እናት ከወለደች በኋላ የምታልፍበት። ሳይኮሎጂካሊ ሬዲ አይደለችም እንዲህ አይነት ልጅ ለመንከባከብ። ስለዚህ ማህበረሰብ ስንል የቤተሰብ አባላት፣ አያቶች፣ አክስቶች፣ አጎቶች፣ ጓደኞች እናቶችን ሰፖርት ማድረግ አለባቸው፣ አባቶችን ሰፖርት ማድረግ አለባቸውና ኮሚኒቲው ማመን መጀመር መቻል አለበት። እንግዲህ በጣም ድንቅ የሆኑ ሳይንቲስቶች ፕሪተርም ሆነው ተወልደዋል፣ ያለቀናቸው ተወልደዋል፣ ታዋቂ ሰዎች አሉ። ስለዚህ እነኚህ ደግሞ አሁን እየተረፉ ያሉ ሰዎች ደግሞ ልጆች ደግሞ የሀገራችን ተስፋ ናቸው። እኛ መትረፋቸውን ብቻ ሳይሆን ውጤታማና በጣም ምርታማ የሆኑ ዜጎች እንዲሆኑ ነው የምንፈልገው። ይህንን ግን ለማድረግ ማህበረሰባችን ከኛ ጋር አብሮ መቆም መቻል አለበት። ስለዚህ ፋሚሊ ሴንተርድ ኬር ነው የምንለው። ኢንፋክት እናት ብቻ የምትሰጠው ሳይሆን ቤተሰብ የሚሰጠው ኬር ነው።
ማህበረሰቡ የሚሰጠው ኬር ነው። ሌላው ታች አሁን ስንገባ ስናይ በጣም ህፃናቶቹ በጣም ትንሽ ናቸው፣ ግን በቃ ሰው ናቸው ተወልደዋል። እና አንዲት እናት ልጅ ወልዳ ልጇን ሉዝ ታደርግ ስታጣ በማህበረሰቡ ምን በቃ ለማልቀስና ለመቀመጥ ሁሉ አይፈቀድላትም። በቃ እኮ ደም ማለት ነው ኦኬ ምናምን ይላሉ። ለእናት ደግሞ የሚሰማው ስሜት በጣም ከፍተኛ ነውና እናንተ ጋር ደግሞ ያየሁትኝ ለማዳን የሚደረገው ጥረት የእውነት በጣም ትንሽዬ በቃ ሆነው አሁን ደግሞ አድገው አየሁኝ እዚህኛው ክፍል ደግሞ ስመጣና ያለውጥ የእውነት ያጓጓል ለማንና እንደ ዶክተር ማንች እንደው አጋጥሞሽ ከሆነ አላቅምና እኔ እሱን ፊል ስላደረኩኝ አንቺም ሼር የምታደርጊው ሀሳብ ካለሽ በዚሁ አያይዘሽ። ከወላጆች ጋር እናወራለን። ህክምና እንግዲህ ብዙ ዘርፍ አለው። የስነ ልቦና ድጋፍ እናደርጋለን። አንዳንድ ጊዜ የሚቸግራቸው ነገር ምንድነው የሚለውን እናወራለን። እንደ ሰው ያለ መቀበል ነገር አለ ወይንም ደግሞ እንዳልተፈጠረ እንደውም ልጅ እርሊ ሲሞት ሆዷ ውስጥ ጠፋ እንጂ ልጁ ተወልዶ ሞተም አይባልም። ምንድነው አምለሰት ኢትስ አ ፕሮሰስ። ኮሚኒቲያችን ኢቮልቭ እያደረገን ያለው ያንን ቼንጅ ድራይቭ ማድረግ ያለብን ደግሞ እኛንም ብዬ አስባለሁ። የማሳወቁን የማሳየቱን እንግዲህ ሰው ገና ሲጸነስ ነው ሰው ተፈጠረ ብለን የምንለው ሲወጣ አይደለም። ያንን ግንዛቤ በደንብ ማስጨበጥና ኬር በጣም ትግልን ይፈልጋል። በተለይ ከተወለዱ በኋላ ትግል ይፈልጋል። በጣም ብዙ ኢንቨስትመንት አለው። የኢሞሽናል ኢንቨስትመንት አለ፣ የተለያዩ ግብአቶች ኢንቨስትመንት አለ። ስለዚህ ምንድነው የሚባለው ኮሚት ካደረግሽና አንድ ነገር ይሆናል ብለሽ ካመንሽ የማይሆንበት ምክንያት የለም እንደ እግዚአብሔር ፍቃድ። ስለዚህ ያንን ነገር ወደ ኮሚኒቲው አሁን እየሰረጸ ነው ያለው። ይሄኛው አንዱ ፕሮሰስ ኮሚኒቲው ያላየውን ማሳየት። ምክንያቱም ሰው ናቸው አይደለም፣ ዲቤተብል አይደለም። ገና ሲፈጠሩ ሰው ናቸው። ሲወጡ ግን ሪስፔክት ማድረግ፣ አገራችን ልጆቿን ማክበር አለባት። እንደ ጨቅላ ህፃናት ሐኪም ይሄን አጋጣሚ በመጠቀም መናገር የምፈልገው ነገር ምንድነው አዋቂ የምናገኘው ከእነኛን ዴቨሎፕመንታል ማይልስቶኖች ሁሉ ሲያልፍ ነው። ዘለን ሰው ማግኘት አንችልም። አዋቂ ሙሉ ሰው የምንለው ማግኘት አንችልም። ስለዚህ ይሄ ማህበረሰብ ውስጥ ብቻ ሳይሆን በመንግስትም ደረጃ ለህፃናት በተለይ ለጨቅላ ህፃናት ለእናቶች ከፍተኛ ትኩረት መስጠት ያስፈልጋል። ኢንቨስት ማድረግ ስንችል ሪተርኑ በጣም ብዙ ነው። ኢንቨስት ያላደረግንበት ነገር ግን መጨረሻ ላይ እንትን ነው ያ ነው ብንል ምንም ምክንያት ተቀባይ አይሆንም። ስለዚህ ልጆቻችንን እናክብር። ልጆቻችን የኛ ወርቆቻችን ናቸው፣ ተስፋዎቻችን ናቸው። ልጆች ላይ ኢንቨስት የማታደርግ ሀገር የከሰረች ሀገር ነች። ልጆች ላይ ኢንቨስት የማያደርግ ኮሚኒቲ የከሰረ ኮሚኒቲ ነው። ቤተሰብም እንደዛው ነው። ስለዚህ ቫልዩ ማድረግ ያስፈልገናል። ቦታ መስጠት፣ ያ በአፍ አይደለም በጽሁፍ አይደለም በተግባር መታየት መቻል አለበት። ያንን ነው እኛ ዴሞንስትሬት ያደረግነው እዚህ። እኔ የሚያየሁት እሱን ነው። ወላጆችንም ሳናገር በተለይ ዶክተር ፍጹም ያላቸው ክብርና መሰጫቸው ከሙያው ውጪ ደግሞ የሰብአዊነቱ ላቅ ያለ ነው። እሱን አይቻለሁ ካናገርኳቸው ቤተሰቦች ማለት ነውና የእናንተ ተስፋ መስጠት የእናንተ ይድናሉ ማለት ደግሞ ከእግዚአብሔር ቀጥሎ ትልቅ ተስፋ እና ጥንካሬ እንደሆናቸውም አይቻለሁና ያንን እንግዲህ አንቺም ወደ አዲስ ወደሚመጡት የህክምና ባለሙያዎች የምታስተላልፊበት መንገድ ወይም ዘዴ ይኖርሻል ብዬ አስባለሁ። ምክንያቱም ሌሎችም የህክምና ባለሙያዎች እንደዚህ አይነት ስሜት ስላየሁኝ ቤተሰባዊ የመሆን የማዘን የማጠንከር ነገርም ስላየሁኝ ማለት ነውና እሱንስ እንደው እንዴት ነው አንቺ ያገኘሽው? መሰጪውስ እንዴት ነው? የህክምና ትምህርት በጣም ጠንከር ያለ ሜንተርሺፕ ፕሮግራም ያለበት ነው። ተማሪዎቻችን ከምናስተምራቸው ቀለም ባሻገር የኛን ማንነት በደንብ ይማራሉ። ስለዚህ የጨቅላ ህፃናት ህክምና ቲሙ በአጠቃላይ ይለያል። ምክንያቱም በጣም በብዙ ፈተና የምናሳድጋቸው ልጆች እኛን ሀምብል ያደርጉናል እና ስለዚህ የነርሲንግ ነርሶች አሉን፣ በጣም ድንቅ የሆኑ እጅግ በጣም ድንቅ የሆኑ ነርሶች አሉን። የጨቅላ ህፃናት ህክምና ላይ ትልቁን ሼር የሚይዙት ነርሶች ናቸው ከሐኪሞች በላይ። እያንዳንዷን ልጅ ምናልባት አንድ ልጅ ትንሽ ሲሆን 12 ጊዜ ይመገባል። ያንን ልጅ በመገብ ዳይፐር መቀየር፣ ኦክሲጅኑን ፎሎ ማድረግ አንድ ምንም እንዘናጋበት ሰከንድ የለም። ተማሪዎቻችን እንግዲህ እዚህ አንደርግራጁዌት ተማሪዎች አሉ፣ የመጀመሪያ ዲግሪያቸውን የሚማሩ
ከዛ ደግሞ ስፔሻላይዝ የሚያደርጉ ተማሪዎች አሉ። እንግዲህ በየእርከኑ ከምናስተምረው ቀለም ትምህርት ውጪ ይሄ የኢሞሽናል ኮምፖነንቱን ከዛ ባሻገር ኮሚኒቲያችን ምን ይመስላል፣ ምን ይፈልጋል፣ 5 ደቂቃ እናትን ወስዶ ማውራት ምንድነው ለውጡ የሚለውን እንግዲህ ተግባር ስልጠና አለን። እዛ ላይ አብረን ነው የምንማረው። ሴሽኖች በጣም ብዙ አሉን። ስለዚህ ቅድም እንዳልኩሽ ነው ከምናወራው በላይ ህይወታችንን ይማሩታል። ለቤተሰብ ደግሞ የምንሰጠው መድኃኒት ብቻ አይደለም የሚያድናቸው። ከምንም በላይ በተለይ ጠንካራ ሆነው ይተርፋሉ፣ ይኖራሉ፣ አብረን እንሰራለን፣ እንደክማለን፣ ይሄው ተርፈዋል የሚለውን ነገር ዴሞንስትሬት ለማድረግ ቦንድ ያስፈልጋል። ትረስት ስታብሊሽ ማድረግ ያስፈልጋልና ህክምና በጣም ልዩ የሚያደርገው ምትቺውን ትሰጫለሽ፣ ከዛ በላይ እንጸልያለን። አንዳንድ ዲፊከልት የሆኑ ሞመንቶች አሉ። በጣም የሰው ልጅ ኤክስፒሪየንስ ያደርገዋል ብለሽ የምታስቢያቸው በጣም ለመቀበል የሚከብዱም ነገሮች አሉ። አንዳንድ ዚህ ማህበረሰብ የሚገፋቸው ቤተሰቦች አሉ። መጥቶ የሚጠይቃቸው ያጡ እናቶች አሉ። ስለዚህ እኛ እንደ ፋሚሊ ነው የምንይዛቸው። ስለዚህ ያ የትምህርቱም አንዱ ኮምፖነንት ነው። ተማሪዎቻችንን ያንን ዲሲፕሊን ይዘው ነው የሚሄዱት። በተለይ ህጻናት ህክምና ከሌላው ህክምና ይለያል። ይፈልጋል፣ ፍቅር ይፈልጋል። ልጆች ብዙ ነገርን ይረዳሉ። ስለዚህ ትምህርቱ ብቻ ሳይሆን የምናክማቸውንም ልጆች ማክበራችንን የምናሳየው እንግዲህ በስነ ምግባራችንም ጭምር ነውና እሱን በተቻለ አቅም እናደርጋለን። እኛን የሚተኩንም ደግሞ ነገር መተካት በሚችሉበት ቁመና ነው እንዲማሩ የምንፈልገውና ለሐዋሳ ዩኒቨርሲቲ ላይ እሱን ትኩረት አድርገን እንሰራለን። ህክምናው ሙያ ውስጥ ሆነሽ እማትረሹ ገጠመኝ በቃ ያስደሰተሽ ወይ ተስፋ የሚያስቆርጥ ሁኔታ ላይ ሆነሽ ተስፋ ያየሽበት እንደው ደስ የሚል ነገር ካለ በዚሁ አካፊን? በጣም ብዙ ናቸው። እንደው ማትረሹ ከአይምሮሽ የማይጠፋው ብዙ ናቸው። አንዲት እናትን እንግዲህ ብዙ ጊዜ እናቶችን የምናገኛቸው ልጆቹ ከመጡ በኋላ ነው ወደኛ። 2 ልጆችን ነበር የተገላገለችው፣ መንታ ልጆችን እና እንግዲህ ቤተሰብ ሬዲ አልነበረም። ልጆቹ በጣም ያለቀናቸው ነበር የተወለዱት። እህቷ ብቻ ነበረ ማግኘት የቻልነው። ስለዚህ መያዝ የቻለው አንዱ ልጅ ብቻ ነበረ በኦፕራሲዮን የተገላገለችው። እና እንደ ድንገት ለኳሊቲ ቼክ ኦአር ገባለሁ። ሲወልዱ በተለያየ ጊዜ ከተማሪዎች ጋር አብሬ ገባለሁ እና ስትወልድ እንግዲህ እዛው አንድ ያገኘዋት እናት ነች እቺ እና ዶክተር አደራ ልጆቼን አለች። እንግዲህ ቴብል ላይ ነው ያለችው፣ ኦፕራሲዮን የተደረገች ነው ያለችው። እዚህ ልጆቿን አዋለድን፣ ይዘናቸው መጣን። አንድ ሰው ብቻ ነው ማግኘት የቻልነው። አንዱን ያው የገላ ለገላ እንክብካቤ ዘዴውን ጀመርንለት። ፋይናሊ እሷም ጆይን አደረገች። አንዱ ልጅ መትረፍ አልቻለም እና ሁሌ የምትለን ምንድነው ማለት ራውንድ ከመግባቴ በፊት ሰላም እላቸዋለሁ ሁሉንም እና ዶክተር ልጄን መጀመሪያ ትለኛለች። ልጄን መጀመሪያ እና ምንድነው ኦሬዲ አንዱ ሉዝ አድርጌያለሁ። ቤተሰቤን፣ ትዳሬን፣ ሁሉ ነገሬን ትቼ ነው እዚህ ያለሁት። እጅሽ ባዶ ነው አይበሉኝ እና አንዳንድ ጊዜ በጣም ሲክ ይሆናሉ፣ እጅግ በጣም ይታመማሉ። ስለዚህ እሱን ቀስ ብሎ ቤተሰብን ማስረዳት ይጠበቃል። ነገር ግን ያው እሱ ፕሮሰስ ነው። በአንድ ጊዜ ብዙ ነገሮችን ኦቨርዌልም የሚያደርጋቸውን ነገሮች አንናገርም። ያነውስ የማይረሳኝ ሁሌ በቃ ማለት ፊቷ ጭንቅላቴ ውስጥ አለ እስከምትወጣ ድረስ ባዶ እጄን እንዳልሄድ ዶክተር አንድ ተረፈውን ይዛ መሄድ። ምክንያቱም 2 ሆነው ነው የመጣችው በሆዷ፣ አንዱ የለም። ባዶ እጄን እንዳልሄድ የሚለው ሁሌ ነበር የሚያቃጭልብኝ እና ሁላችንም አዘቲም እንግዲህ አሁን ቤተሰብ ነን። እሰይ ደስ ይላል በጣም። 950 ግራም ልጅ ነበረ። 950 ተርፎ በጣም ምንም አይነት ኮምፕሊኬሽን ሳይኖረው ብዙ ነገሮችን ስክሪን እናደርጋለን። በህይወታቸው መትረፋቸው ብቻ ሳይሆን ቅድም እንዳልኩት ውጤታማ ዜጋም እንዲሆኑ የተለያዩ ነገሮችን እናያለን፣ ቼክ እናደርጋለን። በተለይ አእምሯቸው ብሩህ መሆን ይችላል ወይ፣ አይናቸው በደንብ ያያሉ ወይ፣ ረጅም ጊዜ ኦክሲጅን ላይ ይቆያሉ። ለማንኛውም ከ2 ወር በላይ እኛ ጋር ቆይታለች። በጣም ረጅም ጊዜ ይዛ ወጣለች። እሰይ ደስ የሚል ታሪክ ነው። ስለዚህ አሁን እሷን ሳገኛት ለፎሎ አፕም ስትመጣ ቀድማ የምታቅፈኝ እሷ ናት እስከነ ልጇ። ኮሚኒቲው በተለይ ትረስት ሲያጣ መጥቶ የሚጠይቃቸው ሲጠፋ እና ባዶ እጅ መሄድ ለእናት ከባድ ነው በጣም። ባዶ እጅ ናት ልጄ። ስለዚህ የብዙዎች እናት ክራያቸው ይሄ ነው። በቃ ባዶ እጄን መሄድ አልፈልግም፣
ለዚህ ምንም እንኳን ጠፍቷል ደም ነው ብትባልም ለእናት ልጇ ደም አይደለም ልጅ ነው አዎ ዶክተር በጣም ነው የምናመሰግነው መጨረሻ ላይ ማስተላለፍ የምትፈልጊው መልእክት ለማህበረሰቡ ለእናቶችም ለሁላችንም ይሁን ማስተላለፍ የምፈልገው መልእክት እንግዲህ በየደረጃው ነው የሚሆነው ለማህበረሰቡም ለእናንተም ጨምሮ ግንዛቤ ማድረግና ትንሽ ከቀልብ ሆነን ማሰብ ቅድም እንዳልኩት አገራችን የሞት ምጣኔ ጨቅላ ህጻናት ከሚሞቱባቸው ቶፕ የሚባሉ ሀገሮች መካከል አንዷ ናት የሚሞቱ ህጻናት እንግዲህ በጣም ብንሰራባቸው ዜጋ ናቸው አንድ ሁለተኛ ነገር ደግሞ ሀገርን በደንብ የሚያሻግሩ ናቸው ስለዚህ ልጆችን እናክብር እንደ ኮሚኒቲ ህጻናትን እናክብር እናቶችን እናክብር ቤተሰብን እናክብር ስለዚህ ያንን ደግሞ በተግባር እንግለጠው ኮሚኒቲው በደንብ ሰፖርት ያድርግ እናቶችን በደንብ ኢንካሬጅ ያድርግ ስለዚህ እናት በተለይ የመጫትነት ጊዜ እጅግ በጣም ክብር ያለበት ጊዜ ነው እናት ግን ልጇ ታሞ ሆስፒታል ስትቆይ ያ የለም ያ እንዲመጣ ፈልጋለሁ እናቶችን እንዲንከባከቡ እንዲጠይቋቸው እንዲያበረቷቸው ያስፈልጋል ስለዚህ የመጫትነት የክብር ግዚዋን እናት መሬት ላይ ማሳለፍ የለባትም በህመም በሰቆቃ ማሳለፍ የለባትም እዚህ ኮሚኒቲው ልጆች እንደሚተርፉ ብዙ ነገሮች ይኖራሉ ኢንፋክት 100% ሁሉንም እናተርፋለን ማለት አይደለም ነገር ግን እጅ ለእጅ ተያይዘን እሱ ላይ እንስራ እንደ ኮሚኒቲ ለመንግስትና ለሆስፒታሎች ማስተላለፍ የምፈልገው እንግዲህ የኢሚዲየት ካንጋሮ ማዘር ኬር አሁን 3 ስስር ሆስፒታሎች ላይ ጀምረናል ይቀጥላል እንግዲህ በስኬል አፕ ይደረጋል የተለያዩ ሆስፒታሎች ላይ ይሄዳሉ ነገር ግን ጨቅላ ህጻናትን ማዕከል ያደረገ ኬር ስታብሊሽ እናድርግ ለዚህ ሐዋሳ ዩኒቨርሲቲ ሆስፒታል ትልቅ ምሳሌ ነው ብያስባለሁ ቅድም ያየሽውን የጨቅላ ህጻናት ህክምና ክፍል ሪኖቬት አድርጎ በራሱ ሪኖቬት አድርጎ ይሄን የመሰለ ቦታ ጨቅላዎቻችን በደም ተከብረው መታከም የሚችሉበት እናቶቻችን ተከብረው መታከም የሚችሉበትን ቦታ ክሬት አድርገናል ስለዚህ ሆስፒታሎች በደንብ ትኩረት አድርገው እንዲሰሩ እናት ልጇን ይዛ ስትመጣ የሚተርፉበት ቦታ ነው ወይስ አይደለም ያ ኢንቨስትመንት አለ ወይስ የለም የሚለውን ነገር በደንብ ሆስፒታሎች በየደረጃቸው ይሄንን በደንብ አድርገው መስራት ቢችሉ በመንግስት ደረጃ ደግሞ ሆስፒታሎችን ሰፖርት እንዲያደርግ መንግስት እንግዲህ የጤና ሚኒስቴር ብዙ ስራዎችን እየሰራ ነው ያለው በጣም ኢንካሬጂንግ ነው እንግዲህ የናሽናል ፖሊሲያችን ቅድም እንዳልኩት በጣም ጠንካራ የሆነ ፖሊሲ አለን ህክምና ባለሙያ ማሰልጠን ማብቃት ላይ በጣም ጥሩ ነው ነገር ግን ሆስፒታሎችን መደገፍና ያንን ኬር መስጠት የሚችሉበት ቁመና ላይ መድረስ እንዲችሉ ትልቅ ኢንቨስትመንት ይፈልጋል ጨቅላ ህጻናት ሳይዛቸው ትንሽ ነው ኢንቨስትመንታቸው ትንሽ ነው ተብሎ ነው የሚታሰበው እኛ ሀገር that's not true አይደለም ተስፋ ናቸው ኢንቨስትመንታቸው ብዙ ነው ስለዚህ ኢንቨስት ስናደርግ ሪተርኑም እንደ አገር ነው ማሰብ ያለብን ስለዚህ የሀገሪቱ በርደን ሞት ብቻ አይደለም ከሞት በኋላ ደግሞ ብዙ ነገሮች አሉ አሁን ሰርቫይቭ የሚያደርጉ ልጆችም በጣም በብዙ እክል ያድጋሉ ስለዚህ እነኛን ልጆችንም ውጤታማ ለማድረግ መንግስት ኮሚት ማድረግ አለበት ስለዚህ በየደረጃው በደንብ ተያይዘን መስራት መቻል አለብን ስለዚህ ይሄ አብረን የምንሰራው ስራ ነውና በየደረጃው አደራ መለው ነገር ምንድነው ጨቅላዎችን እናክብር ሆነስቲ የሆነ ኢንቨስትመንት እናድርግ በየደረጃው አገራችን ቶፕ ብላ የምትታወቅባቸው ኢሹዎች ትንሽ ናቸው በበጎ ማለት ነው በጎ ባለው ነው መልኩ ደግሞ የምንታወቅበትም ነገር ደግሞ አለ እሱን እንቀይር 2030 ላይ 12 ከ1000 ከሚወለዱ ጨቅላ ህጻናት በህይወት 12 ሞት ምጣኔ እናደርሳለን ብለናል ያ ፊገር አለ 2030 ከፊት ለፊት ነው ያለው ለዛ ግን እየሰራን ነው አሁን መራመድ አይደለም እኛ መሮጥ ነው ያለብን ያናቺቭ ለማድረግ ስለዚህ ሁላችሁም እሱ ላይ ጆይ እንድታረጉን እናንተ ሚዲያውም ብዙ ነገሮች ሚዲያ ላይ ማስተላለፍ ይቻላል ህብረተሰቡን ማንቃት ይቻላል ስለዚህ ልክ አንቺ እንዳደረግሽው ሌሎችም ኮሚቴ ቢያረጉ የቱ ጋር ነው ችግር ያለው የሀገራችን ችግር ያለው የት ነው የጤና በርደናችን ምንድነው እየሰራን ያለነው ምን ተለወጠ የሚለውንም ደግሞ ሚዲያ ላይ የሚሰሩ ባለሙያዎች በደንብ ህብረተሰቡን ማንቃትና ማሳወቅ ቢችሉ ደስ ይለኛል እውነት ነው እንግዲህ አብረን ተባብረን የጨቅላ ሞት ቅነሳው ላይ እኛም እንደግፈው ሐሳብ ነው እግዚአብሔር መርቶን በዛ አገራችን የምትጠራበት እንዲሆን እና ህፃናቶች ባይሞቱ ደስ ይላል ነገ አገር ተረካቢ ተስፋዎቻችን ስለሆኑ ደስ የሚል ነገር ነው አካፈልሽን እግዚአብሔር ይርዳን ፍቃደኛ ሆነሽ ቃል መጠይቅም ስላደረግሽልን እና በጣም እናመሰግንሻለን እግዚአብሔር ይስጥልን እኔም አመሰግናለሁ ቴንክ ዩ የምታረጉት ነገር በጣም ደስ ስለሚል
እንደው ምን ቢደረግ ማገዝ ቢፈልግ ሰውስ በምን አይነት መንገድ ቢያግዝ ይሄ ለውጥ ሰፋ ማለት ይችላል ለብዙ ሰውም ተደራሽ ይሆናልና ወላጆቹም የተደሰቱበት ለውጥ ያዩበት ነገር ስለሆነ ማህበረሰቡ ምን አይነት ድጋፍ ቢያደርግ ያለሽ እንደው? አዎ ምንድነው እኔ እንደ ሴት እንደ እናትም ብዙ ማያቸው ነገሮች አሉ ከቆይታዬም አንፃር ማለት ነው። ማለትም ያ ኢኮኖሚዋ ከፍ ያለች እናት ልትኖር ይችላል። የዛ ልክ ደግሞ ዝቅ ያለች የማይረዳት በዙሪያ ሰው የሌላት እናቶች ሊኖሩ ይችላሉ። እነዚህ እናቶች ደግሞ የሚመገቡት ኑትሪሽን ወተት አምጪ እንላታለን። ወተት አምጪ ስንላት ጡታ ወተት ላይኖረው ይችላል። ግን ሄደን ስናያት የምትመገበው ምግብ ወይ ዳቦ በሻይ ሊሆን ይችላል ወይም እንጀራ በሽሮ ሊሆን ይችላል። ግን አንዳንዴ አራስነት ላይ አጥሚት ያስፈልጋል። ቅባታማ ነገሮች በስጋ ገንፎ የምትታረስበት ጊዜና ወቅት ስለሆነ እነዚህ ነገሮች ያስፈልጋል እና ሌሎቹ የቻሉት ሲያመጡ ከጎን ያለችው ደግሞ ምንም ሳይኖር ስቃይ ሁሌ ይሰማናል። አንዳንዴ ምንድነው የምናደርገው እኛ ከቤታችን አጥሚት ይሄን አሁን ለምሳሌ ዶክተር ፍጹም ማንሳት ይችላል ነው ወተት ከቤት አፍልታ መጣችበት ጊዜ አለ። እኔ ደግሞ አጥሚት ይሄን ቅቤ ይዘመተን ሰርተን ሰጠንበት ጊዜ አለ። ስለዚህ ያን ስናደርግ ስንደግፋቸው ጦታቻቸው መውጣት ይጀምራል። ስለዚህ የግድ ነው ልጆቹ ከተወለዱ ያለ ጊዜ የተወለዱ ልጆች ደግሞ የእናት ጡት ወተት በጣም ጠቃሚ ነው። እሱን ነው መውሰድ ያለባቸው። ስለዚህ እቺንና ስንጠግናት ነው። ስለዚህ እንደ ኢትዮጵያ ማህበረሰቡ ተረድቶ ቢያንስ ተቋሙ ደግሞ ሆስፒታሉ የሆነ ቦታ አዘጋጅቶ ይሄን ነገር እያዘጋጀን ጠዋት ቁርሳቸውን ገንፎ ብንሰራ አጥሚት ብናዘጋጅላቸው ጥሩ ምግብ ብንመግባቸው የአራስነቱንም እንትን ያስታውሱታል። ስለዚህ እነዚህ ችግሮች በይበልጥ ይታያሉ። እናንተም ተወያይታችሁ እንደዚህ አይነት ቦታ የማዘጋጃ ቦታ ካላችሁና እኛ ማገዝ የምንችልበት ነገር ካለ እንደ እናትም እንደ ማህበረሰብም እንትን ብለን ተነጋግረን ለማገዝ በጣም ፈቃደኞች ነን። ስለዚህ በዚህ መንገድ እርዱን ካላችሁን እነዚህ እናቶች ታርሰው የሚወጡበትን መንገድ አብረን መፍጠር ከቻለ እኛም መተን ስላየነው ብናግዝ ያቅማችንን ብንደግፍ ደስ ይለናል። ትልቅ ተቋም ነው፣ ለሌሎች ምሳሌ የሚሆን ነው። አንድም ጨቅላ ህፃናት መሞት የለበትም። መትረፍ በቻለው መንገድ ሁሉ ተለፍቶ መትረፍ አለበት። እዚህ ቤት ያየሁት እሱን ስለሆነ ይሄንን በደንብ የምታደርጉበትን መንገድ እኛም እንደግፋለን ማለት ነው። በጣም አመሰግናለሁ። ያው እኔ ህልሜም ያ ነው ማለትም አንድ እናት የተሻለ ነገር አጥሚት ስትጠጣ ማየት፣ ገንፎ ስትበላ ማየት ታራስነቱና አሁን ወጋይታ ልጇን ብታስታመም እኔ ደስተኛ ነኝ። ማለትም የሁሉም ነው የጓደኞቼም የስታፎቼም ምኞት ነው። ያው እንቅስቃሴ ላይ ነን እኛ። ከዚህ ታክመው ወጡ እነሱም ለመርዳት ፈቃደኞች ናቸው። እኛም አለን እንግዲህ እናመሰግናለን። በደስታ ደስ ብሎን እሺ አመሰግንሻለሁ በጣም። እሺ ሰላም ዋሉ። እንግዲህ ተመልካቾቼ ዛሬ አንድ ቀን ካምለሰት ጋር ውሏችን ይህን ይመስል ነበር። በአዋሳ ሪፈራል ሆስፒታል የካንጋሮ የእናቶችን እንክብካቤ አይታችኋል፣ ተመልክታችኋል። ብዙ ግንዛቤና ሐሳብ እንዳገኛችሁበት ተስፋ አድርጋለሁ። በሌላ አንድ ቀን ካምለሰት ጋር ደግሞ እስከምንገናኝ ድረስ ለዛሬ ደህና ሰንብቱ።